ሰው ጋር አንገናኝም ጫካ ውስጥ ነበርን የሰው ህይወት ይጠፋ ነበር ውሃውን ተጠንቀቀ ግባ ሙዝ ይተክሉና በቤት ነው የሚበላው ዛሬ በኦሞ ወንዝ ቁጣ ይመጣ የነበረው የትናንቱ መከራና ለቅሶ አብቅቶ መጀመር አይደለም ከባዱ ነገር መርቶ መጨረስ ነው እስከ 30 እስከ 40 ባለው እንጭናለን ተጠቃሚ ሆነናል መብራቶችም ያስገባ ነው እዚህ ያለ ሰራተኛ በግንባር ላይ ለሀገሩ ተፋልሞ ከይሞት ወታደር ተለይቶ አይታይ አብዛኛውን ስራ በእኛ ባለሙያ እየተሰራ ነው ያለው ግንባታውን ለማካሄድ ምን ተቀምባቸው ፕሮሲጀሮች ዓለም አቀፍ ስታንዳርዳቸውን የጠበቁ ነው የመላው ኢትዮጵያን ደማቅ ብስራትን ይዞ ከተፈሏል ኦሞ እንዳባይ ደግሞ የንም እንጨርሳለን ብዬ ነው ማስበው ህልምሽን ያስምረው አሜን ያስምረው አሜን ያስምረው አሜን ያስምረው ኢትዮጵያ ምድረ ቀደምት የስልጣኔ ማህፀን የጥንታዊ ታሪክ ባለቤት የፀረ ቅኝ አገዛዝ ተጋድሎ አብነት ያያሌ የተፈጥሮና ሰው ሰራሽ መስህቦች ሀብታም በዚች ምድር እንብርት ደግሞ ለአፍሪካ ታሪክ አዲስ ምዕራፍ የከፈተ አንድ ታላቅ ወንዝ ይፈሳል የኦሞ ወንዝ እያንዳንዷ የውሃ ጠብታ የዘመናት ታሪክ የእናትነት ፍቅርና የተፈጥሮ ድንቅ ጥበብ ማሳያ ናት ይህ ወንዝ ለአቶ ደነቀ ደስታ ብቻ ሳይሆን ለመላው የመለኮዛና የኮይሻ ወረዳ ነዋሪዎች አንዴ የሐዘን የቁጭታቸው ሌላ ጊዜ ደግሞ የዓለም የደስታቸው ምንጭ ሆኖ ዘልቋል የሚመዘገብ ታሪክ ነበረ የሚመዘግብም ሰው የለም ዛሬ እግዚአብሔር ይመስገን እንግዲህ እናንተ ደርሳችሁ ነው እኛን መጠየቅ የቻላችሁት ብዙ ሰዎች ይህንን ታሪክ ሳዩ ሙቱ አልቋል ባልሆነ በሆነ ነገር በቃ ዝም ብሎ በቃ ህክምና የለም ሰው ጋር መሄድ መንገድ የለም ሰው ጋር አንገናኝም ጫካ ውስጥ ነበርን እኛና ዝንጀሮ አንድ ማለት ይቻላል የኦሞ ወንዝ ዝም ብሎ የሚንፏለል ወራጅ ውሃ ብቻ አይደለም እርሱ የሰው ልጅ የትውልድ ሀገር የተገመደበት የታሪክ ማህደር ጭምር ነው በዚህ ህይወት ጉዞም በአንድ ዕለት ወደ መለኮዛው አርሶ አደር አቶ ደመቀ ቤት አንድ ክፉ አጋጣሚ ከሚወደው ወንዝ ጋር ሊያቃቅረው ስተት ብሎ ገባ አንተን የጠራሁት እቺ መልእክት እንድታደርሰኝ ነው ወንድሜ ጋር እና እሱ ለኔ ማርሌ ካለው ብሏል ይዘህልኝ ትመጣለህ እና ውሃውን ተጠንቀቀ ግባ ከላይ በኩል ነው አንተ መግባት ያለበት ታች በኩል በቀደም ለተሰው ተቆርጧል እዛ ደርሰህ ስትሻገር ደግሞ ለኔ ምልክት ታሳኛለህ ምልክት ታሳለ እሳት ታጨሳለህ እሺ ችግር የለው አንተን መሻገር እኔ ማየው በዚች በጪሷ ነው አደራ ወንዙን ደርሶ ተሻገር ሊሻገር ሲል ይሄ ኦሞ ወንዝ በላ ባዶ ቤት አለቀሰ የኦሞ ወንዝ ቁርኝት ከምድሪቱ ጋር ብቻ አይደለም ከቀየው ነዋሪ ጋር ጭምር እንጂ የአካባቢው ነዋሪዎች የኢትዮጵያ ባህል ህብረ ቀለም ማሳያ ናቸው ወንዙ የህይወታቸው እስትንፋስ የግብርና ስራቸው መሰረትና የማንነታቸው መገለጫ ነው ኦሞ ህዝብን ከህዝብ ያንዱን ባህል ከሌላኛው ባህል ሰውን ከተፈጥሮ ጋር ያስተሳሰረ
የማይበጠስ ገመድ ነው። ዛሬ በኦሞ ወንዝ ቁጣ ይመጣ የነበረው የትናንቱ መከራና ለቅሶ አብቅቶ ኦሞ ያጠፋውን ሊክስ ቀን ቆርጦ በአርሶ አደሩ ቀዬ ብቻ ሳይሆን መለኮዛንና ኮይሻን ተሻግሮ ለመላው ኢትዮጵያን ደማቅ ብስራትን ይዞ ከተፍ ብሏል። ኮይሻ ፕሮጀክት ወይም ግቤ 4 የሚባለው ፕሮጀክት ከህዳሴ ቀጥሎ በጣም ትልቁ ግድብ ነው። ብዙ ጊዜ እንዳልነው ከአፍሪካ ሶስተኛ ትልቁ ግድብ ነው። አንደኛው ህዳሴ ነው። በኢነርጂም አንጻር ሲታይ ከፍተኛ ኢነርጂ ማምረት አቅም አለው። ኮይሻ ኃይል ማመንጫ ፕሮጀክት ወደ ግንባታ ከመግባቱ አስቀድሞ የአካባቢያዊና ማህበራዊ ማኔጅመንት ፕላን ተዘጋጅቷል። በዚህ ፕላን መሰረት ፕሮጀክቱ ለአካባቢው ማህበረሰብ የሚያመጣቸው በጎ አስተዋጽኦች ምን እንደሆኑ አስቀድሞ ፕሮጀክቱ ከመጀመሩ አስቀድሞ ተለይቷል። ከጥቂት ዓመታት በፊት የነበረው የመንገድ ሁኔታ ለባንካ ቀበሌ ነዋሪዎችና ለአጎራባች ወረዳዎች ከፈተናም በላይ ነበር ማለትም ይቻላል። እንደ ፋርስ ምንጣፍ አረንጓዴ የለበሰው ለምለም መሬት ከሚሰጠው ገጸ በረከት ከራስ አልፎ ለሌላው ለማቋደስ ቢሞክርም የማይቻል ሆኖ ቆይቷል። ሰብል ድሮ አይመረትም ለማምረትም አርሶ አደሩ ምክንያቱም ወሳጅ ስለሌለ ገበያ ስለሌለው በነፃነት ለማምረትም ፍላጎት አልነበረ። ከዛ የተነሳ በስፋት አያመርቱም። እንደ አጥር ሙዝ ይተክሉና በቤት ነው የሚበላው። 30 ሙዝ እንደዚህ ቆጥረን 10 ሳንቲም አንሸጥም። ግን አሁን ይመስገነው መኪና ከገባ በኋላ ቆርጦ መጫን ነው፣ ገንዘብ መቀበል ነው፣ ቤት መስራት ነው። ልጆች አሁን እየተለወጡ ነው እና ወጣቶች አሉ፣ ሚጭኑ አሉ፣ ሚተክሉ አሉ፣ ሚነግዱ አሉ። የፕሮጀክቱ መገኛ አካባቢ የሆኑት ሁለቱ ዞኖች የኮንታ ዞን እና የጎፋ ዞን ከፕሮጀክቱ አስቀድሞ በኦሞ ወንዝ ላይ ድልድይ ባለመኖሩ ምክንያት ለበርካታ ችግሮች ይጋለጡ ነበር። የሰው ሕይወት ይጠፋ ነበረ፣ ወንዙን ለመሻገር በሚያደርጉት ጥረት ማለት ነው። ስለዚህ የኦሞ ወንዝ ላይ የሰራ ነው 175 ሜትር ርዝማኔ ያለው ድልድይ ግን ይህንን ችግር በዘላቂነት ቀርፏል ማለት ነው። እስከ 30 እስከ 40 ባለው እንጭናለን ተጠቃሚ ሆነናል። የኛ ባንካ ህዝብ ሙሉ አሁን ያለው ምርት ተጠቃሚ ሆነን እስከ ማርቆስ እስከ ቢሸና እስከ ባህር ዳር ድረስ እንጭናለን። ወጣቶቹም እየሰራ ናቸው፣ አርሶ አደሩም ተጠቃሚ ናቸው። እንደው ብታዩ አሁን ሰሊጥ አለ እኛ ጋር እዚህ ምርት፣ ዝንጅብል አለ፣ ቡና አለ፣ ሌላ ምርቶችም አሉ፣ ማርም አለ። ግን ይሄንን ሁሉ አሁን መገበያየት ጀምረናል ከሰው ጋር። እንግዲህ አሁን ሙዝ ጭነን ወደ ጅማ እንልካለን፣ በዚህ ወደ አዲስ አበባ እንልካለን። power generation and the dam, but we also work ዋናው ስራችን የግድቡ ግንባታ ቢሆንም ለአካባቢው ማህበረሰብ ግን የተለያዩ የመሰረተ ልማት ስራዎችን ሰርተናል። ለምሳሌ ያክል ከ160 ኪሎ ሜትር በላይ የሚሸፍን የመንገድ ግንባታ፣ በኦሞ ወንዝ ላይ ድልድይ በመስራት 2 ወረዳዎችን ማገናኘት እንዲሁም ትምህርት ቤቶችን ከመገንባት በተጓዳኝ ለውሃና ለማህበራዊ አገልግሎት የሚውሉ የግንባታ ቁሳቁሶችን ማስረከብ ችለናል። and also we went further, we connect other small villages with the main road. በ1976 ዓመተ ምህረት በትንሿ ባንካ ቀበሌ የመጀመሪያ ደረጃ ትምህርት ቤት ሲከፈት የነዋሪዎቿ ደስታና እፎይታ እጅግ ልዩ እንደነበርም ይነገራል። የነዋሪዎቹ ቁጥር አዲስ ከተከፈተው ትምህርት ቤት አቅም ጋርም ተመጣጣኝ ነበር። ከዓመታት በኋላ ግን ሁኔታው በዚህ መልኩ ሊቀጥል አልቻለም። የቀበሌዋ ነዋሪዎች የመማር ፍላጎት ማደግና የተማሪዎች ቁጥር መጨመር ተዳምሮ ለዚህ ትምህርት ቤት ፈተናም ሆነ የተሟላ ምላሽ ለመስጠት ሳይቻል ረጅም ዓመታትም ተቆጠሩ።
ተስፋ በመቁረጥ ውስጥ የነበሩት የአካባቢው ነዋሪዎች ከጥቂት ዓመታት በፊት የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ መሰረት መጣልን ተከትሎ ተስፋቸው ለመለመ። እዚህ በፊት ተማሪዎች በአንድ ክላስ 70 እና 80 ነበር። ክላስ ጥበቱ ስላለ 80 70 ተማሪ እያስቀመጠ ለችግር ብለን ነበር። አሁን ፕሮጀክቱ ከገነባን በኋላ ትምህርት ቤቱ ስታንዳርዱን የጠበቀ 50 በአንድ ክላስ ውስጥ እንዲማር በጣም የረዳበት ፕሮጀክት ነው። የኢትዮጵያ ኤሌክትሪክ ኃይል የኮይሻ የኤሌክትሪክ ኃይል ፕሮጀክት ግንባታ በሚካሄድበት አካባቢ ለሚገኙ ዞኖችና ከተማ አስተዳደሮች የሚያከናውናቸው ማህበራዊ ኃላፊነትን የመወጣት ተግባር ከተስፋ ተሻግረው ብርሃንን እስከ ደጃፍ የማድረስ ሚናቸውን በሚገባ ተጫውተዋል። መብራቶችም እያስገባ ነው። በመብራት ሚኒስቴሩ ማለት ነገሮች ነበሩ። መብራት ጠብቀናል ነው። አሁን ብረት ስራዎችን አልጀመርንም። ብረት ስራ ለመጀመር በጣም ይከብድብናል። ጄኔሬተርም አቅም ስለሌለው አንደ ከተበላሸ ለማስተካከልም ለኛ አይመችንም። ለዛ ብረት ስራዎችን ብዙ ሳንጀምር ጣውላ ስራዎችን የምደብ ስራዎችን እየሰራን ነው እስካሁን ድረስ። የኢትዮጵያ ኤሌክትሪክ ኃይል የተሰጠው ተልእኮ ከ66 ኪሎ ቮልት በላይ ያሉ የኃይል ማስተላለፊያ መስመሮችን ዝርጋታ እንዲዘረጋ ነው። ነገር ግን አሁን እየሰራን ያለነው ለአካባቢው ማህበረሰብ ማህበራዊ ኃላፊነታችንን ለመወጣት እንደ ተቋም 33 ኪሎ ቮልት ቢሆንም የሌላ ተቋም ኃላፊነት ቢሆንም ነገር ግን በፕሮጀክቱ ዙሪያ የሚገኙ መስተዳደሮች ስለሆኑ የኤሌክትሪክ ተጠቃሚ መሆን አለባቸው ከሚል ጽኑ የኮርፖሬት ማህበራዊ ኃላፊነት መነሻ የኤሌክትሪክ መስመሩ እየተዘረጋ ይገኛል ማለት ነው። ይህንን መስመር በአጭር ጊዜ አጠናቆ ህብረተሰቡን ተጠቃሚ እንዲሆኑ ከፍተኛ ርብርብ እየተደረገ ይገኛል ማለት ነው። ዛሬ ከተፈጥሮ በረከቶች ጀርባ የነገን የኢትዮጵያ ብርሃን የሚቀይር ግዙፍ ኃይል ተደብቋል። ፕሮጀክቱ ሲጠናቀቅ 1800 ሜጋዋት የማመንጨት አቅም ይኖረዋል። ለዚህም ወደ 2.8 ቢሊዮን ዩሮ ተመድቦለት በስራ እንቅስቃሴ ላይ እንገኛለን። ዓለም በአሁኑ ወቅት የረቀቀ ኤሌክትሮሜካኒካል ምህንድስና ጥበብን አጥብቃ የምትሻበት ጊዜ ላይ ነች። ከኢትዮጵያ ጉያ የወጣው የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ፕሮጀክት ይህንን በዓለማችን የሚታየውን ፈጣንና ቀልጣፋ የቴክኖሎጂ ጥበብ በብልሃት እየተተገበረበት ይገኛል። እንግዲህ እንደምታዩት የግድቡ ስራ በከፍተኛ ሁኔታ ተጋምሶ ወደ መጠናቀቅ የሄደበት ስቴጅ ላይ ሲሆን አሁን በዋናነት አግሬሲቭሊ እየሰራ ነው ያለነው የኤሌክትሮሜካኒካል እና የውሃ መፋሰሻ ሃይድሮስቲል ስትራክቸር የምንላቸውን እነሱን የብረታ ብረት ገጠማ ስራ ላይ ነው የምንገኘው። አሁን ያላችሁበት ወርክሾፕ የፔንስቶክ የሚመረትበት ወርክሾፕ ነው። ፔንስቶክ ያው ከፓወር ሃውስ ከግድቡ ወደ ፓወር ሃውስ ውሃ ማስተላለፊያ ቱቦ ሲሆን ከዳሙ ያለውን ውሃ ወደ ፓወር ሃውስ የሚተላለፍበት አካል ነው ማለት ነው። ይሄ እንግዲህ ፓወር ሃውስ ነው፣ የኃይል ማመንጫው ቤት ነው። 6 ዩኒቶች ሲኖሩ እያንዳንዳቸው 300 ሜጋዋት ማመንጨት ኃይል ያላቸው ናቸው። አሁን ላይ የመጀመሪያው ዩኒት እና የሁለተኛው ዩኒት የዩኒት 6 እና 5 የኢንስታሌሽን ስራ እየተሰራ ይገኛል። ከዛ በተጨማሪ ደግሞ በዛ ፋብሪኬሽን ላይ ያያችኋቸው የፔንስቶክ ፓርቶችን ኢንስታሌሽን አንድ ላይ ፓራሊ እየተሰራ ይገኛል ማለት ነው። ፓወር ሃውስ ላይ ቀደም ባለው ጊዜ አብዛኛው የተሰራው የሲቪል ስራው ነበረ። የሲቪል ስራው ፈርስት ስቴጅ ኮንክሪት ኮምፕሊትሊ አልቆ የኤሌክትሮሜካኒካል ስራው ነበረ ዘግየት ያለብን። አሁን ግን ኤሌክትሮሜካኒካል ስራው አክቲቭሊ እየተሰራ ያለበት ሁኔታ ያለው። ቅድም እንዳያችሁት አገጣጠሙም የድራፍት ቲዩብ ገጠማ፣ የማኒፎልድ ገጠማ እነዚህ ስራዎች በከፍተኛ ርብርብ እየሰራንና በሁሉም ፍሮንቶች ላይ ስራ ያለበት ሁኔታ ነው ያለው።
ከመዲናችን አዲስ አበባ በ540 ኪሎ ሜትር ርቀት ላይ የሚገኘውና ከታላቁ የኢትዮጵያ ህዳሴ ግድብ ቀጥሎ በሁለተኛ ደረጃ ላይ የሚገኘው የኮይሻ የውሃ ኃይል ማመንጫ ፕሮጀክት ከባህር ጠለል በላይ 688 ሜትር ከፍታ ላይ ከመገኘቱን ባሻገር ዓመታዊ የኃይል ምርት አቅሙ በአማካይ በሰዓት 6400 ጊጋዋት ሰዓት ነው። ግድቡ በአሁኑ ሰዓት ከፍተኛ የሆነ ቴክኖሎጂና የእውቀት ሽግግር እየተካሄደበት ይገኛል። ይህን የሚያክል ማሲቭ ስራ አይናችን እያየ ተፈጠረ። በዚያው ልክ የኢትዮጵያ ኢኮኖሚ አድጓል ማለት ነው። ይሄ ሁሉ በሺህ የሚቆጠር ኢትዮጵያዊ በልቶ አድሯል ማለት ነው። ስራ ተምሯል ማለት ነው። በማታ እንዳየኸው ተጉዛህ አትጨርሰውም፣ አይተህ አትጨርሰውም። በጣም ሰፊ ስራ ነው። በሺህ የሚቆጠር ሰራተኛ ነው የሚሰራው። ወታደሮች ናቸው። እዚህ ያለ ሰራተኛ በግንባር ላይ ለሀገሩ ተፋልሞ ከሚሞት ወታደር ተለይቶ አይታይም። ቀን ከማታ በዚህ ወይዘር ውስጥ የሚሰራ በጣም ብርቱ ኢትዮጵያውያን ከሁሉም ጫፍ የተሰበሰቡ ኢትዮጵያውያን ያሉበት ስፍራ ነው። አብዛኛው ሰው የስራ ልምድም ሳይኖረው መጥቶ እዚህ ብዙ ባለሙያዎች ያፈራንበትና ወደፊት ለሀገራችን ትልቅ አስተዋጽኦ ሊያበረክቱ የሚችሉ ባለሙያዎች እየፈሩበት ያለ ተቋም ነው። ከዚህም በተጨማሪም በአቅራቢያ ያሉ ዩኒቨርሲቲዎች ተማሪዎቻቸው የተግባር ላይ ልምምድ እንዲያደርጉ በተለያየ ጊዜ ወደዚህ ፕሮጀክት ይላካሉ። የተመረቁት 2014 ነው ግራጁዌት ያደረኩት። ግራጁዌት እንዳደረኩኝ 1 አመት ቆይቼ ከዛ በኋላ ሌላ ቦታ አልገባሁም፣ እዚህ ነው የገባሁት። እዚህ ስገባ ደግሞ ብዙ ነገሩ አሪፍ ነው። ሜጋ ፕሮጀክት ነው። ህዳሴ ግድብ 8 አመት ሰርቻለሁ ማለት እዚህ ደግሞ ከመጣሁ 5ኛ ወሬ ነው። ያው እዚህ በቃ አሪፍ ነው። እኛ እንደ አባይ ደግሞ ይሄንን እንጨርሳለን ብዬ ነው የማስበው። ስራው በጣም ጥሩ ነው። ያው ከተለያዩ ሀገር ሰዎች ጋር የተለያየ ኤክስፒሪየንስ ረጅም አመት ከሰሩ ሰዎች ጋር የመስራት ኦፖርቹኒቲ አግኝቻለሁ እዚህ አቅሜን ቢልድ ለማድረግ በጣም ጥሩ ቦታ ነው። ናይትም ማታም የተቀያየም ብንሰራም ያው ስራው በጣም ትንሽ እንትን ቢኖርም በጣም የተሻለ እውቀት አገኝተን ለወደፊትም በጣም ይጠቅማል ብዬ ነው የማስበው። ይህንን አየሩን ተቋቁሞ መስራት ትልቅ ነገር ነው። እኔ እዚህ በመስራቴ ደስተኛ ነኝ። እዚህ ያለው የሚታየው ስራ ጄነራሊ ዓለም ላይ የሚታየውን ስራ ነው የምታገኘው። ይህ ቤት ከኤሌክትሮ መካኒካል ሲቪል ወርክ ሁሉ እዚህ ታገኛለህ። የሚመጡ ሰራተኞችም እኛ እንደምናገኘው ኤክስፒሪየንስ እያስተማርናቸው አብረን ያው እዚህ ደረጃ ላይ ደርሰናል። ግድቡ በሮለር ኮምፓክት ኮንክሪት ሙሌት እየተገነባ የሚገኝ ሲሆን 170 ሜትር ከፍታና 1012 ሜትር ርዝመትም አለው። የግድቡ አይነት የአርማታ ጥቅጥቅ ሙሌት ግራቪቲ ወይም አርሲሲ ግራቪቲ ዳምም በመባል ይታወቃል። ኮንክሪቱ ጥራት ጀምሮ የምንጠቀማቸው የብረት እና ደግሞ ግንባታውን ለማካሄድ የምንጠቀምባቸው ፕሮሲጀሮች ዓለም አቀፍ ስታንዳርዳቸውን የጠበቁ ነው እና በርካታ አይነት ስራዎች ነው ያሉት። ከብረት ስራ፣ ከተርባይን ገጠማ፣ ከግድብ ግንባታ እና እነኚህ በሙሉ ዓለም አቀፍ ስታንዳርዳቸውን በጠበቀ መልኩ መገንባት አለባቸው። በዚህ ሙያ ላይ ረዥም ጊዜ ልምድ ያላቸው ናቸው። ፕሮጀክቱም እንደዚሁ እዚህም ያሉት የስራ ባለሙያዎች ረዥም ጊዜ ከመስራታቸው የተነሳ የስራውን ጥራት ሞር እንዲጎለብት ያደርገዋል። ፕሮጀክቱ በየጊዜው ማየት መመላለስ ቀላል ነገር አይደለም። ግን አሁን እኛ ባለን ባህል ኢንፐርሰን ስራዎች እያየን ማንገመገም ከሆነ በሪፖርት እና በግምገማ ብቻ ስራ ልንመራ አንችልም፣ ስራ ልናቅ አንችልም፣ ስራ ልንደግፍ አንችልም፣ ስራ ልንጨርስ አንችልም። መጀመር አይደለም ከባዱ ነገር መርቶ መጨረስ ነው። መጨረስም መለማመድ አለብን። ሪቫንም መቁረጥም መለማመድ አለብን። በገባነው ቃል ልክ ፈጽመን ማሳየትን መለማመድ አለብን። ቃል ክቡር ነገር ነው። ቃል በገባንባቸው ልክ ዴሊቨር ለማድረግ እንደዚህ አይነት አድካሚ
የሆኑ ክትትሎች ያስፈልጋሉ። አጠቃላይ አገራዊ ፋይዳውም ትልቅ ፕሮጀክት ነው። ወቅቱ በሚፈቅደው ቴክኖሎጂ ነው እየተሰራ ያለው። የኳሊቲ ኢሹ ስናነሳ አብዛኛውን ስራ የኳሊቲ ቁጥጥር በኢትዮጵያ ኤሌክትሪክ ኃይል በአማካሪ ድርጅቱ በኩል የኳሊቲ ቁጥጥር ስራ እንሰራለን። 24 ሰዓት እኛም ከስራ ተቋራጩ ጋር እግር በእግር አብረን ኦን ስፖት ላይ የሚሰሩትን ስራዎች የኳሊቲ ስታንዳርዱን ባሟላ መልኩ እንዲሰራ በሁሉም የስራ አካባቢዎች ላይ ተገኝተን እየተቆጣጠረን ያለ ነው። የኮይሻ የውሃ ኃይል ማመንጫ ግድብ ፕሮጀክት የማጠናቀቂያ ምዕራፍ ላይ መድረስ ተፈጥሮን የማሸነፍ ታሪክ ብቻ ሳይሆን የኢትዮጵያውያን የማይበገር አንድነትና የጽናት ማሳያ ተደርጎ ሊወሰድም ይችላል። ይህ ታላቅ ፕሮጀክት የኦሞ ወንዝን የዘመናት ኃይል ወደ ንጹህ ኢነርጂ በመቀየር በሚሊዮኖች ለሚቆጠር ዜጎች የኑሮ ብርሃን፣ ለኢኮኖሚያችን ደግሞ አዲስ ሞተር ሆኗል። ኮይሻ ሲጠናቀቅ ኢትዮጵያ በራሷ አቅም ጨለማን የመግፈፍ ድህነትን የማሸነፍና የአፍሪካ የኃይል ማዕከል የመሆን ህልሟን እውን የምታደርግበትና ይህንን ሚናዋን በተግባር የምታረጋግጥበት ይሆናል። ይህም ለቀጣዩ ትውልድ የሚሻገር የማይደበዝዝ የኩራትና የእድገት አሻራ ነው። Our company start much before than this project. We start with this Legadadi Dam. እኛ ከኢትዮጵያ ጋር እጅግ የጠነከረ ግንኙነት አለን። ይህ የጠነከረ ግንኙነታችን የዛሬ አይደለም፣ ከረጅም ዓመታት በፊት የነበረ ነው። በተለይ በኢነርጂ ዘርፍ ከኢትዮጵያ መንግስት ጋር በጋራ እየሰራን እንገኛለን። ጥሩ አጋርም ነን ብለን እናምናለን። የጊቤ የኤሌክትሪክ ኃይል ማመንጫዎችን ብቻ ሳይሆን ሌሎች ትልልቅ የሚባሉ የኃይል ዘርፎች ላይ ሳንገደብ መንገድ ጭምር ገንብተናል። በዚህም ደስተኞች ነን። Good partner of the government for the development of the country, especially in the energy sector. ታላቁ የኢትዮጵያ ህዳሴ ግድብ ባስመዘገበው ታሪካዊ ድልና በፈጠረው ወደር የለሽ ብሔራዊ መነቃቃት ያይቻልምን መንፈስ አንኮትኩቷል። በኢትዮጵያ የፕሮጀክቶች ታሪክ አዲስና ደማቅ ምዕራፍ ከፍቷል። ለኮይሻ ፕሮጀክት ግንባታም ግዙፍ የመንፈስ ስንቅና መነሳሳት ሆኗል። ይህ በራስ አቅም የማሸነፍና ታላላቅ አገራዊ ራዕይን እውን የማድረግ ስነ ልቦና ከጉባ በቀጥታ ወደ ኮይሻ ተሸጋግሯል። በህዳሴው ግድብ ግንባታ የተገኘው የላቀ የምህንድስና ልምድና የህዝብ ቁርጠኝነት ኮይሻ ላይም ተደግሟል። በአጠቃላይ የህዳሴው ግድብ ማዕበል የቀሰቀሰው ሀገራዊ ወኔ የኮይሻን ጎዳና በብርሃን ሞልቶ ኢትዮጵያን የምስራቅ አፍሪካ የንጹህ ኃይል ማዕከል ለማድረግ እየተካሄደ ያለውን ታላቅ የልማት ጉዞ በከፍተኛ ፍጥነት እያገዘው ይገኛል። ከዚህ ቀደምም የህዳሴ ግድብን ማስመረቅ ችለናል። ይህም ትልቁ ፕሮጀክታችን ነው። የአገሪቷን የኃይል አቅርቦት በከፍተኛ ሁኔታ ያሻሸልና ተደራሽነትን የሚያሰፋ ፕሮጀክት ነው። ከዚህም አንጻር መንግስትም ተቋሙም ትልቅ ድጋፍ እያደረጉለት ፕሮጀክቱን በተሻለ ፍጥነት በወቅቱ ለመጨረስ ከፍተኛ ርብርብ እየተደረገበት ያለ ሁኔታ ነው። ያው ፕሮጀክቱ ብዙ ጠቀሜታ አለው። ከኢነርጂ ማመንጨት ባሻገር የእውቀት ሽግግርም በማስፋት በኩል ለአካባቢ ማህበረሰብ ከፍተኛ ጥቅም የሰጠ ፕሮጀክት ነው እና በተያዘለት ጊዜ ለመጨረስ ከፍተኛ ርብርብ እያደረግን ያለ ነው። ከዚህ ከቀደሙ ፕሮጀክቶችም እንደ ህዳሴ እንደ ግቤ 3 እና የመሳሰሉት በርካታ ልምዶች ተገኝተዋል። እነዛ ልምዶች እዚህኛው ፕሮጀክት ላይ የተሻለ የጥራት የአፈጻጸም የወጭ ቆጣቢነት ታይቶበታል። ከዚህ በልጥ ደግሞ ከዚህም የሚገኘው ልምድ ተጨምሮ ቀጣይ በሀገራችን ለመስራት ለምናስበው በራስ አቅም ለመስራት ለምናስበው እንደ ግብአት ያገለግለን ብለን ተስፋ እናደርጋለን።
ዛሬ የኮይሻ የውሃ ኃይል ማመንጫ ግድብ የደረሰበትን አስደናቂ ስኬት ምዕራፍ ስንመለከት የተፈጥሮን ኃይል በሰው ልጅ ጥበብ የመግራት ጥበብን ብቻ ሳይሆን የኢትዮጵያውያንን የማይበገር የጽናት መንፈስ ጭምር በገሃድ እንዲመሰክርም አድርጎታል። ይህ በኦሞ ወንዝ ላይ የተገነባው ሜጋ ፕሮጀክት 1800 ሜጋዋት የኤሌክትሪክ ኃይል ማመንጨት ግዙፍ አቅሙን ይዞ በጥራት የተለካ ውጤትን አንግበው ሀገራችን በታላቁ የኢትዮጵያ ህዳሴ ግድብ የጀመረችውን የኢነርጂ ሉዓላዊነት ጉዞ ይበልጥ እያደመቀና እያረጋገጠ ይገኛል። ኮይሻም ለኢንዱስትሪዎቻችን ተደማሪ ህይወት፣ ለቀጠናዊ ትስስር አዲስ ድልድይ፣ ለአካባቢው ማህበረሰብ ደግሞ የቱሪዝምና የልማት ተስፋ ነው። በጣም ተስፋ ሰጪ ነው። በጣም ደስ የሚል ነው። ስንደጋገፍ አብረን ስንቆም ደግሞ መንገዱ ቀላል ይሆናል እና በጣም ደስ የሚል ስራን ያየነው መከናወን ተሰጥቶናል። ፈጣሪያችን የተመሰገነ ይሁን። አሻራችን እዚህም አባይም ማስቀምጠናል። እዚህም አሻራችን እንድናስቀምጥ እፈልጋለሁ። ሁላችሁም የመጣችሁ እዚህ ለመጎብኘት ያብቃችሁ ብዬ ነው ማስተላለፈው መልእክት።